ሰላም እንደምን ዋላችሁ? መቅደስ ነኝ። እንዴት ሰነበታችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ? እንዴት ሰነበታችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤቴን ተቀላቀሉ ማለት ነው። ነባሮች ደግሞ ኮሜንት ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ይሄ ቀነሰ ይጨመር የምትሉት ካለም ሀሳብ አስተያየቶቹን በኮሜንት አስቀምጡልኝ። የእናንተን ሀሳብ አስተያየት አይቼ ደግሞ አስተካክላለሁ ማለት ነው። እንግዲህ ዛሬ በጣም በሚያሳዝን መረጃ በሚያስለቅስ መረጃ ነው ማለት ነው የመጣሁት ዛሬ። በእውነት እኔ በቤተ ክርስቲያን ላይ በሀገራችን ላይ የሚደረገውን ነገር አብሶ በቤተ ክርስቲያን ላይ ሁልጊዜ እውነት አሁን እኔ እንደዚህ የሞቱትንም ሰዎች የሚገደሉትንም ሁሉንም የሆነ አሳዛኝ ነገር ማየት አልችልም። በእውነት ነው የምላችሁ። በጣም ያመኛል። አሁን በፊት ልክ ቪዲዮና ያለው የሚሞቱትን ሁሉንም ያለው የሚደረገውን በጣም አለቅስ ነበረ። አሁን አላለቅስም እንደ ድሮ፣ ግን በቃ አላይም አቁሜያለሁ ማለት ነው። አቁሜያለሁ ሳይ በቃ በጣም ነው የምጨነቀው። በጣም የሆነ ልቤን እንዴት ነው እፍን የሚያደርጋችሁ ነገር የለም፣ እንደዛ ነው የሚያደርገኝ ማለት ነው። አቁሜያለሁ። ግን አሁን አንዳንዴ ደግሞ በጣም የሆነ እንትን ሲበዛ ታያላችሁ ማለት ነው። እና ዛሬ እንግዲህ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ታውቁታላችሁ። የአባታችን የአቡነ ገብረ መንፈስ ቅዱስ የጸለዩበት ገዳማቸው ነው ማለት ነው። ዝቋላ ደብረ ከዋክብት እንግዲህ በገዳሙ በተደጋጋሚ ያልታወቁ ኃይሎች እየተባለ ኦነግ ሸኔ ማለት የሚታወቅ ነው። ያልታወቁ ኃይሎች ይባላል እንጂ የሚታወቅ ኃይል ነው ማለት ነው። ገዳም ቤተክርስቲያንን ለማፍረስ ቅድሚያ ቤተክርስቲያንን ባዶ ለማስቀረት ያው ገዳማውያንን ለኛ የሚያለቅሱ ለኛ ለሀገር የሚጸልዩ ለቤተክርስቲያን የሚጸልዩ ለዓለም የሚጸልዩ ገዳማውያንን ማጥፋት ዘመቻ ማለት ነው። እንግዲህ ሁልጊዜ ማለት ነው እዛ ገዳም ላይ ያልታወቁ ኃይሎች እየተባለ ቁጥራቸው አሁን ዛሬ እንግዲህ ማህበረ ቅዱሳን ቴሌቪዥን በፌስቡክ ገጹ ላይ ያቀረበው ማለት ነው ያቀረበው እንግዲህ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖሩ መነኮሳት በታጣቂዎች ተገደሉ። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ የሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳትን ሰኔ 15 2017 በታጣቂዎች የተገደሉ ሲሆን የተወሰኑት ታፍነው መወሰዳቸውን ገዳሙ ለማህበረ ቅዱሳን ሚዲያ ገልጿል። ስለተገደሉትና ታፍነው ስለተወሰዱት መነኮሳት ቁጥርና ዝርዝር ጉዳይ አጣርተን መረጃዎችን የምናሰናዳ ሲሆን የካቲት 2016 ጨምሮ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ ተመሳሳይ ጥቃት መድረሱ የሚታወስ ነው። እንግዲህ ማለት ነው ማህበረ ቅዱሳን እናመሰግናለን። ያው ግን አሁን ቅዱስ ሲኖዶስ ማለት ነው ቅዱስ ሲኖዶስ እዚህ ላይ ለምንድነው ትኩረት ሰጥቶ ለምንድነው በየቦታው ቤተክርስቲያን እየተቃጠለ ቤተክርስቲያን ገዳማውያን የቆሎ ተማሪዎች ሲገደሉ ለምንድነው ዝም የሚለው? ለምንድነው ግን? እኔ እውነት በጣም ነው የምናደደው አሁን ማለት ነው። በጣም በቃ እውነት እና አሁን እንግዲህ በደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በተደጋጋሚ ባለፈው ወደ 22 ገዳማውያን ተገደሉ። ባለፈው ማለት ነው 2016 ሁልጊዜ ነው እዛ ገዳም ላይ ጥቃት የሚደርስ ገዳሙን ለማፍረስ ላይ ለራሱ ጉልላት ላይ የተሰቀለ አረንጓዴ ቢጫ ቀይ ባንዲራ ለራሱ ማለት ነው ላይ የተሰቀለውን ለራሱ አውርደውታል። እዛው በገዳሙ ላይ የተሰቀለውን አረንጓዴ ቢጫ ቀይ ባንዲራ ማለት ነው። እና ብዙ ጥቃት ብዙ ትንኮሳ ብዙ ነገር እየተደረገ ነው። ግን ለምንድነው ምእመኑ ዝም የሚለው? ለምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለራሱ እስካሁን አልዘገበውም? ማህበረ ቅዱሳን ነው የዘገበው። ይህንንም ቢሆን እንኳን የነገረን ማህበረ ቅዱሳን ነው ማለት ነው። በቤተክርስቲያኒቱ የፌስቡክ ገጽም በቴሌቪዥኑ ምንም እስካሁን የተነገረ ነገር የለም ማለት ነው። እና ለምንድነው ትኩረት ተሰጥቶ እዚህ ገዳም ላይ ትኩረት ለምንድነው የማይሰጠው? ለምንድነው ለገዳማውያን አባቶች ጠበቃ የማይደረግላቸው? እነሱ ሲኖሩ ነው ቤተክርስቲያን የምትኖረው። እነሱ ሲኖሩ ነው
ለሀገር የሚጸልዩ በእውነት ዓለም በቃይ ብለው የሄዱ ለሀገራችን ለቤተ ክርስቲያን ለኛ የሚጸልዩ ለዓለም የሚጸልዩ ገዳማውያን አባቶች ሲገደሉ ለምንድነው ዝም የሚባለው? ለምንድነው በተደጋጋሚ አሁን እንግዲህ ምን ያህል እንደተገደሉ አይታወቅም። ማህበረ ቅዱሳንም ያወጣው መረጃ ምን ያህል እንደተገደሉ የሚታወቅ ነገር የለም ማለት ነው። ማለት ገዳማውያን አባቶች ሽፍታ አይደሉም። ገዳማውያን አባቶች ታጣቂ አይደሉም። ገዳማውያን አባቶች ለዓለም በቃይ ብለው የሚጸልዩ ለሀገር ለወገን ለዓለም ለሕዝብ የሚጸልዩ ናቸው። ለምንድነው የሚገደሉት? እነሱ መሳሪያ የላቸውም። መሳሪያቸው መስቀል ነው። መሳሪያቸው መቁጠሪያ ነው። ለምንድነው ይሄ ነገር ሲደረግ ማለት እነሱ ክላሽ ይዘው የሚዋጉ አይደሉም። ለምንድነው እየገቡ የቤተክርስቲያንን ገዳማውያንን ሲገደሉ ለምንድነው ዝም የሚባለው? ለምንድነው አሁን ደግሞ በአንድ አባ ይባቤ የሚባሉ አባት ለራሱ ታፍነው ተወስደዋል ማለት ነው። እና ማለት አባቶች እንደዚህ ሲገደሉ እዛ መንበረ ፓትርያርክ ድረስ ስላልደረሰ ነው ወይ? ለምንድነው ዝም የሚባለው? ለምንድነው ቅዱስ ሲኖዶስ መግለጫ የማያወጣው? ለምንድነው ትኩረት ሰጥቶ አባቶችን ጠበቃ የማይቆምላቸው? ለምንድነው ገዳሙ የማይጠበቀው? እንደዚህ ሁልጊዜ በተደጋጋሚ ገዳሙ ውስጥ እየተገባ ብዙ ጥቃት ይደረሳል። አሁን የአቡነ ገብረ መንፈስ ቅዱስ በጣም በዛ። በተለያዩ በማህበረ ሥላሴም በዋልድባም ይደረጋል ይሄ ነገር ማለት ነው። ግን ለምንድነው ትኩረት ተሰጥቶ መፍትሄ የማይበጅለት? ለምንድነው መፍትሄ እየጠፋው? ለዚህ አብሶ ለአቡነ ገብረ መንፈስ ቅዱስ ገዳማውያን አባቶቻችን ለምንድነው መፍትሄ የማይሰጠው? ለምንድነው በቅዱስ ሲኖዶስ ስብሰባ ተደርጎ ሁሉ ነገር ተደርጎ ለምንድነው ማለት መፍትሄ እስከ መጨረሻ ዘላቂ መፍትሄ ለምንድነው የማይደረግ? ይታወቃል። እየገቡ የሚገድሏቸው ይታወቃል። ግልጽ ነው። በግልጽ ነው ገብተው ገዳማውያንን የሚገድሏቸው። እነሱ መሳሪያ የላቸው፣ መከላከያ የላቸው። ለምንድነው ቆይ እዛ ድረስ ታጣቂ አይደሉ? ለምንድነው እየተሄደ ሁልጊዜ የሚገደሉት? ለምንድነው አባቶቻችን የሚገደሉት? ለምንድነው መፍትሄ የጠፋው ማለት ነው? በእውነት እኔ በጣም ነው የተሰማኝ። በጣም ጭራሽ እንኳን ዜና እንኳን አልተዘገበላቸውም። ዜና እንኳን የተደረገ ዜና እንኳን የለም ማለት ነው። በቤተ ክርስቲያኑ ቴሌቪዥን ገጽም ሆነ በፌስቡክ ገጽ በምንም ነገር ማለት ነው። ማህበረ ቅዱሳን ብቻ ነው ይሄንን ለራሱ የነገረን እንደዚህ መሆኑን የነገረን ማለት ነው። በተደጋጋሚ እንደዚህ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ላይ ሁልጊዜ አባቶቻችን እየተገደሉ ቤተክርስቲያን የምትኖረው ቤተክርስቲያን የምትቆመው የገዳማውያን አባቶች ሲኖሩ፣ ዲያቆናት፣ የአብነት ተማሪ ሲኖሩ፣ የአብነት ተማሪ በየጊዜው ይገደላሉ። በባህር ዳር ባሉበት እየተማሩ ባሉበት ቦታ ሁሉ በተደጋጋሚ ነው ተገደሉ እየተባለ የምንሰማው ማለት ነው። ግን ቤተክርስቲያን የምትቆየው አባቶች ገዳማዊ መነኮሳት ሲኖሩ፣ ዲያቆናት ሲኖሩ፣ የአብነት ተማሪዎች ሲኖሩ ነው ማለት ነው ቤተክርስቲያን ጸንታ የምትቆመው። ስለዚህ ለምንድነው ለነኚህ ከለላ ለምንድነው የማይደረግላቸው? ለምንድነው ዝም የሚባለው? በዛ የግድ እዚህ 4 ኪሎ ስላልደረሰ ነው የግድ የዛሬ ባለፈው ዓመት የዛኔ ጥቁር የለበስን ጊዜ እንደዛ ስንት መከራ ስንት ነገር ያደረጉት አሁን ያው እንግዲህ ተሹመው ምን ብለው ዋና ቦታ ላይ ተቀምጠዋል ማለት ነው። በእርግጥ አሁን እኛ ብንጮህ እኛ ብንል ማንም ሰሚ ምንም ሰሚ የለንም። ስንት ምዕመናን ሻሸመኔ ላይ የገደሉ ነብሰ ገዳይ አሁን ትልቅ ቦታ ላይ ተቀምጠው ነው ያሉት። ግን ያው አሁን እኛ ብንጮህ ማንም የሚሰማን የለም። ግን በቃ የእውነት እኛ በምንችለው አቅም ያው የምናደርገው እኛ በጸሎት አገራችንን አባቶቻችንን ማሰብ ብቻ ነው። ያው ምክንያቱም ሰሚ ስለሌለ እግዚአብሔር አንድ ቀን ቤቱን ያጸዳል እናምናለን። እግዚአብሔር አንድ ቀን የእውነት ሰው ለቤተ ክርስቲያን የሚቆም የእውነት አባት የእውነት የምዕመንን እንባ የሚያብስ አባት ልክ እንደና አቡነ ቄርሎስ እንደና አቡነ አትናቴዎስ እንደ አባቶቻችን የእውነት እኔ
አንዳንዴ እውነት አንዳንዴ አትመኙም በዛ ዘመን እንደው በኖር እነኛ አባቶች በኖሩ አሁን ብላችሁ አትመኙም? እኔ አንዳንዴ የእውነት በቃ እንደዛ እመኛለሁ። የእውነት እነ አቡነ ጴጥሮስ ምን አለ ተመልሰው ቢመጡ እላለሁ። ማለት አንዳንዴ ትመኛላችሁ የእውነት በቃ እንደዚህ ቤተክርስቲያን ላይ በደል ሲደርስ ምእመን እንደዚህ እየተገደሉ በየቦታው እየሞቱ እውነት እንደዛ ስታዩ በቃ ማለት አባት እንደሌለን ማለት እግዚአብሔር አባታችን አለ፣ ግን በቃ ምድራዊ አባት ለቤተ ክርስቲያን ጠበቃ ለቤተ ክርስቲያን ሟች ተሟጋች አባት ማለት ይናፍቃል። እንደዚህ ቤተ ክርስቲያናችን እንደዚህ ስንት በየቦታው ክርስቲያኖች እየተገደሉ በየቦታው ምእመናን እየተገደሉ በየቦታው ህፃናት እየተገደሉ ብዙ ነገር እየተደረገ ዝም በቃ ማለት ዝም ሲባል በቃ በጣም ይሰማቸዋል፣ በጣም ይከፋል። እውነት በጣም ያማል የእውነት እና ገዳማውያን አባቶች በየቦታው ባለፈው ታስታውሳላችሁ በጣም ደስ የሚል ገዳም ስሙ ጠፋብኝ እውነት አቡነ ደብረ ኤልያስ ነው የሚባል ገዳም ባለፈው በጦርነቱ ሰዓት በጣም ብዙ መነኮሳት የተገደሉበት ማለት ነው። ብዙ እውነት ያ ገዳም አሁን ጸበል ለመጠመቅ ስትሄዱ እንኳን ማለት ነው እዛ ገዳም ጎጃም ውስጥ ነው የሚገኘው። እዛ ገዳም ጸበል ለመጠመቅ ስትሄዱ እንኳን የሆነ ስንቅ ይዛችሁ አትሄዱ። እዛው ገዳሙ ነው በቃ ስንቅ እንኳን ይዛችሁ መግባት አትችሉም ወደዛ ማለት ነው። እዛው ገዳሙ ነው የገዳማውያኑ ነው እየሰሩ የሚመግቡ ማለት ነው። እና እንደዚህ አይነት ገዳም አሁን ከስንት መቶ ገዳማውያን ተገድለዋል። ግን እንደዛ እየተባለ በየቦታው ገዳማውያን አባቶች ለኛ የሚጸልዩ አባቶቻችን እየተገደሉ ዝም እየተባለ እስከ መቼ ነው? መፍትሄውስ ምንድነው? እኛስ ምንድነው ማድረግ ያለብን? ከላይ የሚሰማን የለም፣ ከላይ ሃይባ የለም። ግን በቃ እውነት ይሰማቸዋል። አሁን ሁሉም በዘር ተከፋፍሎ ሁሉም በየአቅጣጫው ተከፋፍሎ እና ግን አንዳንዴ እውነት ስለ ቤተክርስቲያን ስታስቡ ስለ በየቦታው የሚደረገውን ነገር ስታዩ ቤተክርስቲያን እየተቃጠለ ጸጥ፣ ምዕመናን እየተገደሉ ጸጥ፣ ገዳማውያን እየተገደሉ ጸጥ፣ አብነት ተማሪ እየተገደሉ ጸጥ። እውነት ብጣሽ ወረቀት መግለጫ ይወጣል። ከዛ ተግባር ላይ ሳይደርስ ጸጥ ይባላል። ጮቱ ለራሱ አሁን በፌስቡክ ሲጮህ አንድ ሳምንት እንኳን አይቆይም። አንድ ሳምንት አይቆይም። አጀንዳ ሆኖ ለሁለት ለሶስት ቀን ከዛም በኋላ ሁሉም ይረሳዋል ማለት ነው። ወደ ሌላኛው አጀንዳ ይሄዳል ደግሞ እና ግን ከዚህ ምድር ላይ የሚሰራ ምድር ላይ እንዴት ነው መስራት ያለ ማለት ምድር ላይ እኛ ምንም ማድረግ አንችልም። በእርግጥ ግን ምድር ላይ ያሉት ለምንድነው መሬት ላይ ወርዶ ለምንድነው መፍትሄ የማይደረግለት? በፌስቡክ ብቻ ነው ወይ ጫጫታው? በፌስቡክም ዛሬ ማንም ሃይ እንኳን አላለውም። የማህበረ ቅዱሳን ብቻ እዛ ብቻ ነው ያየሁት። የእውነት ማንም እንኳን እንደው ይሄንን እንኳን አልዘገበውም ማለት ነው። የቤተክርስቲያናችን ቴሌቪዥን ይሄንን እንኳን አልዘገበውም። በጣም ብዙ በርካታ አባቶች ነው አሁን እንግዲህ የተገደሉት። ቁጥራቸው እንኳን አልታወቀም። ይሄን ያህል ተብሎ ታፍነው የተወሰዱት እንኳን ለማስመለስ ማንም እንትን ያለ የለም ማለት ነው። እውነት አንዳንዴ ያው እንግዲህ ማለት በጣም ከባድ ነው። አንዳንዴ ያው የምትናገሩት ሁላ ይጠፋልና በጣም ብቻ እግዚአብሔር አምላክ የእውነት ቸሩ መድኃኔዓለም ለቤተክርስቲያን አባት ለቤተክርስቲያን የእውነት አባት ያምጣልን። እውነት ቤተክርስቲያንን ለቤተክርስቲያን ጠበቃ ቤተክርስቲያንን ማለት ለምእመን ቤተክርስቲያን ናቸው። ለምእመን አባት ለቤተክርስቲያን ህንፃ ቤተክርስቲያኑ ብቻ አይደለም፣ ምእመናን ቤተክርስቲያን ናቸው የእውነት እና ለነሱ ለምእመናን ለኛ አባት እውነተኛ አባት እስከምናገኝ ድረስ እንግዲህ ያው ተግተን መጸለይ ነው። ሌላ ምንም ማድረግ አንችልም። እኛ ብንለፈልፍ እኛ ብንጮህ ማንም ሰሚ የለም። ዋናው እዛ ላይ የተቀመጡት ትክክለኛ ሰው የተቀመጠ ቢኖር ትክክለኛ እውነተኛ የሚገደው ለምእመናን የሚገደው ምእመናን ሲገደሉ የሚጨንቀው
ቤተክርስቲያን ስትፈርስ፣ ቤተክርስቲያን ሲቃጠል አሁን አዲስ አበባ ላይ ለራሱ ብዙ ቤተክርስቲያን ምዕመን አልባ ሆነዋል። በጣም ብዙ ቤተክርስቲያናት ማለት ነው። እንደ ድሮ ሁሉም በልማት ኮሪደር ልማት ተብሎ ሄደዋል። ምዕመናን አዲስ አበባ መሀል ከተማ ያሉት ቤተክርስቲያን ለራሱ ምዕመን አልባ ናቸው ማለት ነው። ሁሉም ተበትነው ሄደዋል ማለት ነው። እና ገዳማውያን አባቶች ኢቭን አቡነ ተክለ ሃይማኖት ገዳም ለራሱ ባለፈው ለታ የሆነ ማህበረ ቅዱሳን የሆነ ዜና አይቼ ገዳማውያን የሚበሉት ታቶ እንግዲህ ከተማ ዳር ነው። ወደዛ የሚሄድ ምዕመናን አይሄድም። በዚህ በጦርነቱ ምክንያት ብዙ ገዳማውያን አሁን በጣም ረሃብ ነው በየገዳሙ ማለት ነው። እና ከዛ ባለፈ ደግሞ እንደዚህ እየታፈኑ ይገደላሉ። እንደዚህ ይደረጋል። ግን እስከ መቼ ነው? መፍትሄውስ ምንድነው? እስከ መቼ ነው? ቆይ ገዳማውያን ሲኖሩ ነው ቤተክርስቲያን የምትኖረው። እስከ መቼ ነው? እስከ መቼ ነው ለኛ የሚጸልዩ ለዓለም ለሀገር የሚጸልዩ አባቶቻችን እየተገደሉ ምንም ጸጥ? እውነት ያ ነገር ከዳር አልቆ ወደ መሀልም ይገባል። እዚህ መሀል የማይገባ መስሏችሁ ዝም አትበሉ እውነት። እና እግዚአብሔር አምላክ ለሀገራችን ሰላም፣ በቤተክርስቲያናችን ሰላም፣ አንድነት፣ ፍቅር ያድልልን። የእውነት አንዳንዴ ስለ ቤተክርስቲያን ስታስቡ በጣም ስሜታችሁ ይነካል፣ በጣም ይከብዳል። እና ብቻ እግዚአብሔር አምላክ እሱ በምህረቱ ይጎብኘን፣ በቸርነቱ ይማረን፣ ሀገራችንን ሰላም ያደርግልን፣ ቤተክርስቲያናችንን ሰላም ያደርግልን፣ ዓለምን ሁሉ ሰላም ያደርግልን። በአሁኑ ሰዓት እንኳንስ እንደምታዩ ሁሉም ቦታ እና ብቻ እግዚአብሔር እሱ እንግዲህ ፍርድ ከላይ ነው የምንጠብቀው። ፍርድ ያው በምድር ፍርድ የለም። ፍርድ ከላይ እሱ ፍርዱን ይስጠን። የእውነት ለአባቶቻችን ገዳማውያን በረከታቸው ይደርብን። ያሉትንም ደግሞ በሰላም እንዲመለሱ እንጸልያለን። ያው እንግዲህ እውነት ብቻ ከባድ ነው እና ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ምሽት።